ኪራ ግራ የሚያጋባ ነገር ሰምቷል። ይህን ነገር ያለው ደግሞ ያ ነገረኛ ሰውዬ ነው። ጽናትንም ሲጠይቃት ደግሞ ቀስ በቀስ ሁሉ ነገር ታውቀዋለህ ብለዋለች። ቅዱስም ደውሎ ደግሞ እንግዲህ ፍቅራችሁን አድሱ ሲለው የትኛውን ፍቅር ሲለው የአሰሪና የሰራተኛ ፍቅራችሁን ነበር ያለውና በነገራችን ላይ በጣም ብዙ ነገሮችን ግራ የሚያጋቡ ነገሮች ተፈጥረዋል። ኪራም ደግሞ እንግዲህ መጠየቅ ያለበት ነገር ይሁን የሌለበት ነገሩን አላቅም ጠይቋል። ሰንዬም ደግሞ በሰው መሀል ወይም በትዳራቸው መሀል ገብቼ ቢጣሉ በእኔ ምክንያት ነው ምናምን እያለች ተጨንቃለች። ግን ደግሞ ምንም ነገር እንደማይፈጠር ነው ግልጽ እንትርምልላት። የናሆም እናት ሰኒን ማነው ምሩዬን ደውላ ጠርታት የማይሆን ነገር ተናግራታለች። የናሆም አባት ከቤት ወጥቶ አልተመለሰም። ምክንያቱም በጣም ነበር የተቀየማት ማለት ነው። ለምን ይሄ ነገር ታረጋለች ብሎ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ ውዶቼ። ተወዳጁ የጽናት ድራማ እንግዲህ በተለመደው ሰዓት ተለቋል ውዶቼ። ይህን ሰሞን ያው ቶሎ እየተለቀቀልን ነው። በጣም ደስ ብሎኛል። የናሆም አባት ከቤት ወጥቷል። ከቤትም የወጣበት ምክንያት ባለፈው ሰኒ ሂዳ በመሀላቸው ያለው ነገር እንድታቆም ለምንድን ነው እንደዚህ የምትላት ለምን ልቧን የምትሰብረው ምናምን ብላ ሰኒ ሂዳ ነግራው ነበር። የናሆም እናት ያሰበችው ግን ሰኒ ሳትሆን ራሷ ምሩ የናሆምን አባት ደውላ ጠርታ የነገረችው ነው የመሰላት። እንግዲህ ከጽዮን ጋር አንድ ላይ ተባብረው በስልክ ደውለው ቤት ነኝ ብለዋት የማይሆን ነገር ተናግረዋት እሷም ደግሞ ተነስታ ከቤት ወጣ ሄዳለች ማለት ነው። አሁንም በተደጋጋሚ ልቧን እየሰበረችው ነው። ከዚች ሰይጣን ከሆነች ጽዮን ጋር አንድ ላይ ሆና የናሆም እናት በጣም የማይሆን ነገር እያደረገች ነው ማለት ነው። እሱም ደግሞ በእርግጥ ሌላ ቦታ መጥፎ ቦታ ሳይሆን ወይ መጠጥ እየጠጣ ምናምን መጥፎ ቦታ ሳይሆን ቅዱሴ ጋር ነው እንግዲህ ከቅዱስ ቤት ያደሩት ማለት ነውና ያው ቅዱስ ቤት ቢሆንም ግን ደግሞ ስልኩን ዘጋግቶ ስለነበር በጣም እየተጨነቀች ነበር። ቅዱስም ስልክን ክፈትና አናግራት ይሄን ነገር ማንተም ማለት የለባችሁም ብሎታል። በእርግጥ ያደረገው ነገር ትክክል ነው። ምክንያቱም እሷን ትምህርት ሊሰጣት ስለፈለገ ነው ማለት ነውና አንዳንድ ጊዜ እናት ስለሆነች ብዙ ነገሮችን መጥፎ ነገር የሚሆነው ነገር እና የማይሆነው ነገር ለይታ ስለምታቅ ለምን መረዳት አቃታት? ለምን ምሩን መረዳት አቃታት? ለምን ነው ምሩን የማትረዳት ብዬ ነው ያሰብኩትና ጽዮን ኦሬዲ ናሆምን የራሷ ማድረግ ስለምትፈልግ ነው እንደዚህ የምትሆነው። ግን እናቲቱ ቢያንስ ለልጇ ስሜት መጠንቀቅ አለባት። ናሆም ምሩን ካጣ ምን ያህል ከዚህ በፊትም ናሆምን ምሩን አጥቶ ምን እንደሆነ ታውቃለች። አሁን ምሩ ከተመለሰች በኋላ ግን ወደ ራሱ ተመልሷልና ቢያንስ የናሆም እናት ከምንምና ከማንም በላይ ለናሆም ለልጇ ስትል ነገሮች ማስተካከል ነበረባት። ግን እንዳልሆነ አድርገዋለች። ቤተሰቦቼ ጽናትም ደግሞ ኪራ የጠየቃት ጥያቄ አለ። ኪራም ያንኛው ይሄ ነገር የሚለው ሰውዬ እንግዲህ ማለት ነው እዛ ገጠር ውስጥ ያለው ሰውዬ ከዚህ በፊት መተህ ነበረ እኔ ባልኖርም እዚህ ሰፈር መተህ እንደነበር አውቃለሁ ብሎ ሲለው እኔ ከዚህ በፊት መጥቻ አላውቅም ምናምን ብሎ በጣም ግራ ተጋብቷል። ግን የጀመረውን ሳይጨርስለት ነበር የሄደው ማለት ነው። ለጽናትም ደግሞ እኔ ከዚህ በፊት መጥቼ ነበር እንደ እዚህ ቦታ ምናምን ሲላት አዎ ማላላችሁ ምን አለበት? አዎ መተህ ነበር። እንደውም እዚህ መተህ ከኔ ጋር ተጣልተክ ወደ ከተማ ስትመለስ ነበረ መኪና የገጨክ የመኪና አደጋ የደረሰብህ የዛን ሰዓት ነበር ብላ የተፈጠረውን ነገር ብትነግረው ቢያንስ ለማስታወስ ይሞክር ነበር ማለት ነው። ግን እሷ ምንም እያለችው አይደለም። ሁሉም ሰው ኪራን እየረዳው አይደለም። ኪራ ለዛ ነው ዶክተሮቹ እናንተ ከረዳችሁት እናንተ የበፊት የሚያደርጋቸውን ነገሮች በፊት የተፈጠሩትን ነገሮች ከነገራችሁት ቶሎ ያስታውሳል ብለዋቸዋል። ግን እነሱ ምንም ነገር እንዳስታውስ እያገዙት አይደለምና ነገሮች በጣም ከባድ ናቸው በዚህ ሁኔታ ላይ ማለት ነው። እንግዲህ ኪራ ቀስ በቀስ ነገሮችን ያስታውሳል ብዬ ተስፋ አረጋለሁ። ቦርጮ ደግሞ እንግዲህ ይህች ልጅ ፍቅረኛው ናት። እየቀለደችበት ነው ወይንስ የምር አፍቅራው ነው? በጣም ግራ ተጋብቻለሁ። አበባ ሁሉ ምናምን ሰጥታው ቢያና አበባ ይዞ መንገድ ለመንገድ እየሳቀ ነበር ሲሄድ የነበረውና የእውነት አፍቅራው ነው ወይንስ እየተጠቀመችበት ነው? ማለት ሳያት ፍቅር ያላት ሁላ አይመስለኝም። ዝም ብላ በቃ ለጊዜ ለማሳለፍ የያዘችው ነው የሚመስለኝ። ምክንያቱም እኔ እንጃ አላቅም። እሱ ግን በጣም ድብን አድርጎ ያፈቅራታል። ጨበርዬ ደግሞ ቦርጮን ሳታፈቅረው አትቀርም። አላቅም እንግዲህ ማለት ነው ሳታፈቅረው አትቀርም። ምክንያቱም እሱ በሄደበት ሁሉ እየተከተለችው ነበረ። ፍቅር እንደዚህ ያደርጋል።